ማለዳ ጎበዙ ዝንጀሮ። ከዕለታት በአንዱ ቀን አባትና ልጅ ከቤታቸው ደጃፍ ሆነው ልጄ፣ ምክንያታዊ መሆን ጥሩ ነው። በዚህ በ21ኛው ክፍለ ዘመን ያለ ምክንያት ማመን፣ ያለ እውቀት መተቸት፣ አስተያየት መስጠትም ሆነ ሐሳብ መስጠት አግባብነት የለውም። ያለ ምክንያት ነገሮችን ማድረግ ያለውን ጉዳት የሚገልጽ አንድ ቆንጆ ተረት ልንገርህ አሉ ብልሁ አባት። በድሮ ጊዜ አንድ አካባቢ ከሰዎች ጋር ተላምዶ ይኖር የነበረ አንድ ዝንጀሮ ነበር። ይህ ዝንጀሮ ከዕለታት አንድ ቀን በሰፈሩ ሲንቀሳቀስ አንዲት በግ ቀበሮ ልትበላት ስታሯሩጣት አገኛትና በጓ በቀበሮዋ እንዳትበላ ካደረገ በኋላ ቀበሮዋን በመጥራት ምንድነው የጸባችሁ መንስኤ ብሎ ጠየቃት። ቀበሮም ምንም ጸብ የለንም፣ ነገር ግን ከቤተሰቦቻችን ሲወርድ ሲዋረድ እኛ ጋር የደረሰ በጎችን አድኖ የመብላት ልማድ እንጂ እንደዚህ ነው ተብሎ የሚወራ ለጸብ የሚያደርስ ምክንያት የለኝም በማለት ትመልሳለች። በግም ስትጠየቅ እኛ በጎች የዋህና መልካም በመሆናችን ፈጣሪ እንኳን የሱ የሆኑ ቀና ሰዎችን በጎቼ በማለት ይጠራቸዋል። እናም የተከበርከው መልካሙ ዝንጀሮ፣ እኛ ወዳጅና ጠላት ብለን የምንፈርጀው ፍጥረት የለም። ከሁሉም ጋር በፍቅርና በአክብሮት መኖር የሚያስደስተን እንጂ የሚያስከፋን አይደለንም። ዝንጀሮም የሁለቱንም ሐሳብ ካደመጠ በኋላ ሐሳባችሁ ትክክል ነው፣ አዳመጥኳችሁ። ነገር ግን ቀበሮ ያደረከው ነገር በዚህ አሁን ባለንበት ጊዜ ዓለም በሰለጠነበት ምንም የተረጋገጠ ማስረጃ ሳይኖርህ ገና ለገና ሲወርድ ሲዋረድ የመጣ ነው በሚል ዘመኑን የማይመጥን ነገር በማድረግህ የተሳሳትክ ቢሆንም ያለፈው አልፏልና ካሁን በኋላ ግን በእውቀትና በመረጃ ሳትደገፍ በዘልማድ የምታደርገውን ነገር ማቆም አለብህ። ስለዚህ አሁን ስለ ትላንት ሳይሆን ስለ ወደፊት ለልጆቻችሁ የምታወርሱት የምታስተላልፉት የፍቅር ውርስ ይኖራችሁ ዘንድ ይቅር ተባባሉና በፍቅር ተቃቅፋችሁ ታረቁ በማለት አስታርቆ እና አስማምቶ ላካቸው። ቀበሮም በፈጸመችው ስህተት ተጸጽታ ወደ ጓደኞቿ በመሄድ እንዲሰበሰቡም በማድረግ እንዲህ በማለት ተናገረች። በጎች መልካምና የዋሆች ከሁሉም ጋር በፍቅር መኖር የሚችሉ ናቸው። ስለዚህ ከአሁን በኋላ በጎችን መብላትና ማሳደድ ይብቃን። በፍቅር እንደ በጎች ቀናና መልካም ሆነን ከበጎችም ሆነ ከሌሎችም ጋር መኖር ብንችል የምንበላውንም ምግብ ፈጣሪ አያሳጣንም። ጫካውም አልጠበበንም። ሜዳና ተራራው የጋራችን ሆኖ ሳለ በጎችን በየምክንያቱ ማሳደድ ያለአዋቂነት መገለጫ ነው። ስለዚህ ይብቃን በማለት ሐሳቧን ከጨረሰች በኋላ ለቀበሮዎች ወደ ተዘጋጀው የመኖሪያ ቤት ሲሄዱ ባዩት ነገር እጅግ ተገረሙ። በጎቻቸው መግቢያ ላይም ስጋ ተቀምጦ አገኙ። በዚህ ተደስተው ምሳቸውን ከበሉ በኋላ ጓደኞቻቸውን ከበጓ ጋር አስታርቆና መክሮ ወደ ላከው ዝንጀሮ ዘንድ ሊያመሰግኑት ሄዱ። ዝንጀሮውም ወደ እርሱ ሲመጡ ሲያያቸው የሚበላና የሚጠጣ አዘጋጀላቸው። ምግብና መጠጥ ቀርቦ እየበሉና እየጠጡ መጫወት ጀመሩ። በጭውውታቸውም በጎች የሚገኙበት ሌላ መስተንግዶ እንደሚያዘጋጅ ዝንጀሮ ቃል ገባላቸው። ከ2 ቀን በኋላም በጎችና ቀበሮዎች በዝንጀሮ ቤት ተገኝተው እየተቃቀፉና እየተሳሳሙ በፍቅር ሆነው መጫወታቸውን ተያያዙ። ከዚያም ዝንጀሮውን አመስግነው ወደ የቤታቸው ሄዱ። ከዚያን ጊዜም ጀምሮ ሁሉም በነፃነትና በሰላም በመኖር ታላቅና የተከበረ ሀገር መሰረቱ ይባላል። ከዚያም አባትየው የሰው ልጅ ወደዚህ ዓለም ሲመጣ በምክንያት ነው። ነገር ግን ይህንን ባለመረዳት ጊዜያችንን በከንቱ ነገር ላይ ማዋል እናበዛለን። መጠንቀቅ ይገባል። ልጄ፣ ያለ ምክንያት መኖር የኖሩ እየመሰሉ መሞት ነው። ያለ ምክንያት መማር መደንቆር ነው ብለው ልጃቸውን መከሩት። እሺ ልጆችዬ፣
ከዛሬው ተረታችን ምን ተማራችሁ? እስቲ ለወላጆቻችሁ ንገሯቸው። ለእኔ ደግሞ ኮመንት ላይ አስቀምጡልኝ። ከዛሬው ተረታችን የምንማረው ማንንም ሰው ያለ ምክንያት መጥላት እንደሌለብን፣ እርስ በርስ መዋደድና መፋቀር እንዳለብን ነው። ተረቴን መልሱ። አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ